የኢትዮጵያ አብያተ ክርስቲያናት ካውንስል በአምስተኛ መደበኛ ጠቅላላ ጉባኤ ላይ ለተመረጡት መሪዎች የሥርዓተ ጸሎት መርሃ ግብር ጥር 28 2018 ዓ.ም በ5 ኪሎ መካነ ኢየሱስ ማህበረ ምዕመናን ቤተክርስቲያን ተካሂዷል። በዚሁ የጸሎት መርሃ ግብር ዝግጅት ላይ የኢትዮጵያ ካቶሊክ ቤተክርስቲያን ብፁዕ ካርዲናል ብርሃነ ኢየሱስ፣ ሊቀ ትጉሃን ታጋይ ታደለም፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ፣ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ፣ የሰላም ሚኒስቴር ተወካይ የሆኑት አምባሳደር እሸቴ ደሴ፣ የካውንስሉ የመጀመሪያው ፕሬዝዳንት የነበሩት ፕሮፌሰር ኢያሱ ኤልያስ፣ የቀድሞው የካውንስሉ አመራሮች፣ የቤተ እምነት መሪዎች፣ ፓስተሮች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። ካውንስሉን በቀጣይ 5 ዓመታት ለመምራት ለተመረጡት ሥርዓተ ጸሎት ከመደረጉ በፊት መጋቢ ደረጀ ታፈሰ ቃለ እግዚአብሔርን ካካፈሉ በኋላ የተመረጡት መሪዎች ቀጣይ የሥራና የአገልግሎት ዘመናቸውን በትጋትና በታማኝነት ለማገልገል በጉባኤው ፊት ቃል ገብተዋል። ክርስቲያናት የመጡትን አገልጋዮች እንደዚህም ደግሞ የቤተ ክርስቲያናትን አንድነት በመጠበቅ በትዕግስት ልትጸኑ፣ በምክር፣ በመስበክ፣ በማስተማር፣ በመምራት በእውነትና በታማኝነት ለማገልገል ቃል ትገባላችሁ? እግዚአብሔር ጸጋውን ያብዛላችሁ። በጭብጨባ በማስከተል ብፁዕ ካርዲናል ብርሃነ ኢየሱስ በሥርዓተ ጸሎት መርሃ ግብሩ ላይ ለተገኙት እንደተናገሩት መንጋውን መምራት የሚጠበቅባችሁ በኃይል ሳይሆን በማስተዋል መሆን ይገባዋል። ለዚህ ደግሞ ምሳሌያችን ኢየሱስ ክርስቶስ ነው ብለዋል። መንጋውን ስትመሩት በኃይል አይደለም፣ በማስፈራራት አይደለም፣ በበላይነት አይደለም። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳደረገው ራስን ዝቅ በማድረግ ነው፣ በትህትና ነው ተብሎ ቃል እግዚአብሔር ሲነበብልንም ሰምተናልና በዛ መንፈስ ይህንን መንጋ ከመሩት ይህ መንጋ ታላቅ መንጋ ነው በኢትዮጵያ ውስጥ ያለው። በዚሁ አዲስ ለተመረጡት የካውንስሉ አመራሮች በተደረገው የጸሎት መርሃ ግብር ቀድሞው ካውንስሉን ሲመሩ ለነበሩ አመራሮች የስጦታ ስነ ስርዓት ተካሂደዋል። በመጨረሻም በስራ አስፈጻሚና በቦርድ ለተሰየሙት የስራ መሪዎች የአገልግሎት ዘመናቸውን በስኬት እንዲያጠናቅቁ ጸሎት ከተደረገላቸው በኋላ የበዓሉ ፍጻሜ ሆኗል። ለኤልሻዳይ ቴሌቪዥን ኔትወርክ ዘገባ ሰለሞን ተክለጻድቅ። Shaddai.